በጣም ይቅርታ። ቃላት እንዴት እንደሚሰባብር አታውቅም አይደል? በቃ እንደ ቀላል ይቅርታ። በቃ በዛ ሰዓት በጣም ተናድጄ ነበር እና አንዴ እንኳን ጠይቀኛል? እንዴት ለምን ብለህ ጠይቀኛል? ዝም ብለህ እኮ ነው ስለ ሴትነት ያወራኸው። ይገባኛል፣ አስቀይሜሻለሁ። ልቀቀኝ ወደዛ። ለኔ ያለህ አመለካከት ምን ያህል እንደወረደ ካሳየኸኝ በኋላ እንደዚህ አትቅለስለስ እሺ? ቆይ ከይቅርታ በላይ ምን ልበልሽ? ደግሞ ወትሽ እንዳሰማ ቀስ በይ። ብትሰማም ካንተ የከፋ ቃል አትናገረኝ። እሺ ቆይ ምንድነው የተፈጠረው? አስረጅኝ። ቅድም ለምን አልጠየከኝም? ለምን ሰኒ እንደዛ አታረግም ብላ አላሰብክም? እስኪ ንገረኝ። አላቅም፣ በቃ በሰዓቱ በጣም ስሜታዊ ሆኜ ነበር። በጣም ቀንቼ ነበር እና በዚህ ጉዳይ አስፈራርቶ እንዳታልልሽ እየፈራው ነበር። ለዛ ነው። ህፃን እኮ አይደለሁኝም ነይ ስለተባልኩ ሂጂ የምጋደመው። እሺ በቃ አሁን እሺ አስረጅኝ። ለአንተ የምሰጠው ማብራሪያ አልቆብኛል። እሺ ምንድን ነው ያደረኩት? ሰላም ሰላም የጽናት ድራማ ፋሚሊዎች፣ የጽናት ድራማ ቤተሰቦች እንዴት አላችሁ? ሁሉ ፒስ፣ ሁሉ አማን፣ ሁሉ ፋይን ነው ወይ? ታናችሁ እኔ ያለው እንግዲህ ዛሬ ጽናት ድራማ እንዴት አያችሁ? በጣም የሚገርም አካሄድ ነው የሄደው። እውነት ለመናገር ተተራመሰ ሰፈሩ፣ መንደሩ፣ ሀገሩ ምናምን ትርምስምሱ ወጣ። እውነት ለመናገር ትርምስምሱ ወጥቷል። እንግዲህ የትንሿ ጓደኛ በጣም መጥፎ ነገር ነው የሰራችው ድራማ ተሳክቶላታል፣ ፍሬ አፍርቶላታል። እንግዲህ ትንሿ እና ኢዛና ተጣልተዋል። ልጁ ተንበርክኮ አበባ ሊሰጣት ሲሞክር ነበር ኢዛና የመጣው። ከዛም በኋላ እዛ ፋይት ነበር፣ ኃይለኛ ፋይት ነበር። እውነት ለመናገር ከበድ ያለ ፋይት ነበር። በጣም ከባድ የሆነ ፋይት ነበር በመካከላቸው። ብቻ ነገሮች ከፍተዋል። እዩ ደግሞ አውቀው ይህንን እንደቀመሩ ድራማ እንደሰሩ ስለተረዳች ያው ነገርየውን ለትንሿ ግልጽ ለማድረግ ትንሿ ቤት ሄዳለች። እንግዲህ ትንሿ አይኗን ይሄን አክሏል በንዴት በማልቀስ ምናምን እና በጣም ነው የተናደደችው። ብቻ እዩ አሁን ያለውን ነገር ታስረዳታለች፣ ትነግራታለች ብዬ አስባለሁ። ከዛም በኋላ ለኢዛናም ይነግሩታል፣ እዩ ታስረዳዋለች ብዬ አስባለሁ። ከዛን ነገሮች ማስተካከል ይችላሉ፣ ነገሮችን መቀየር ይችላሉ ብዬ አስባለሁ። እናንተ ምን ታስባላችሁ በዚህ ጉዳይ ላይ? እስቲ በዚህ ጉዳይ ላይ ያላችሁን ሀሳብ በኮሜንት ላይ አስቀምጡልኝ። በሌላ በኩል እንግዲህ ምሩ መናገር ምናምን ትችላለች፣ መንቀሳቀስ፣ መናገር፣ መሄድ፣ ሁሉን ነገር ፐርፌክት ሆናለች። ብቻ ይሄ ነገር በጣም ደስ የሚል ነገር ነው። ቀጥታ ለናሆም ስትደውል እንዳያችሁት ያነሳችው ሴት ናት። የማይሆን ነገር ተናግራታለች እና እንዴት ተቀየረ ምናምን ብላ ልትሰልለው ነው። ናሆምን ባሏን ልትሰልለው ነውና ብቻ ምንድነው እየተፈጠረ ያለው በምሩ እና በናሆም መካከል እየተካሄደ ያለው ነገር ምን ይመስላችኋል? ምን ተፈጥሮ ነው? ምን አዲስ ነገር ተገኝቶ ነው? ምሩስ እንደጠረጠረችው ናሆም እንደዛ አድርጎ ይመስላችኋል ወይስ የምሩ ጥርጣሬ ብቻ ነው? ምን ታስባላችሁ? እስቲ ያላችሁን ሀሳብ ያላችሁን ግምት በኮሜንት በሳጥን ላይ አስቀምጡልኝ። በሌላ በኩል ናቲና ጨበሪት ኒና ረጅም ሰዓት ብዙ ሲያወሩ ነበር፣ ሲጫወቱ ነበር። መስተፋቅር አሰራሽብኝ እንዴ ሲላት ነበር። ኢቭኒፍ እኔ አንተ ላይ ምናምን ስትለው ነበር። ብቻ ረጅም ሰዓት ሲዛዛጉ ነበር። በእነዚህ ሰዎች መካከል ግን የሆነ ነገር አለ መጨረሻቸው ላይ። እኔ የሚጋቡ ይመስሉኛል። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ኒናና ናቲ ስለነሱ የምታስቡትን እስቲ በኮሜንት ላይ አስቀምጡልኝ።
ባይ